በጣም ካሰብነው ከገመትነው በላይ የሆነ ሰው በዚህ ሰልፍ ላይ ታድሟል ማለት ይቻላል። እና እነዚህን እንግዲህ መልእክቶቻችንን እያስታወሳችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ እያለን መፈክራችንን በስፋት እናስተጋባ። ስለዚህ እንጻፍ፣ እንነጋገር። ይህንን ተከትሎ በነገራችን ላይ በርዕዮት ተከታታይ ውይይቶች ይኖራሉ። እዚህ ላይ የቀረቡ እንግዶችን መጥተው እንዲህ ለሰልፈኛ በሚነገር መንገድ ብቻ ሳይሆን በትንተና የሀገሪቱን ችግር በተመለከተ ያላቸውን እይታ ያቀርባሉ። ስለዚህ እንቀጥላለን። ይሄ ውይይት፣ ይሄ ትብብር፣ ይሄ መቀባበልና መቀራረብ መቀጠል አለበት። ትክክለኛ መንገድ ላይ ነው ያለ ነው። በዚህ በጣም ደስ ይለኛል። እንግዲህ ቀጥሎ ዶክተር ኢስማኤል ጎርሲ ይናገራሉ። የሶማሌ ክልል ተወላጅ ናቸው። የሶማሌ ዲሞክራቲክ ካውንስል አመራርም ናቸው። በተለያዩ መገናኛ ብዙሃን ፖለቲካዊ ትንታኔ በማቅረብ እና ሀሳባቸውን በማጋራት ይታወቃሉ። እሳቸውም እንደዚሁ 10 ደቂቃ አላቸው። ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም በዘላቂነት እንዴት ሊመጣ እንደሚችል በእሳቸው በኩል ያለውን ሀሳብ ነው ሀሳብ ያቀርቡልናል። መቀጠል ይችላሉ። ይሰማል? ይሰማቸዋል? ይሰማል። ከጀርባ ግን ድምፅ አለ። ቢቻል ቅርታ አድርግልኝ። ይቀጥሉ። እሺ። ኦኬ፣ መጥፎ ቦታ ነው ያለው። ቅርታ እና አንደኛ ያው በተለይ ለልደቱና ላንተም ይሄንን ፕሮግራም ያዘጋጃችሁት ከልቤ ነው የማመሰግነው። ትልቅ ስራ ነው። በተለይ በአሁኑ ጊዜ ኢትዮጵያ በ11ኛ በመስቀለኛ መንገድ ያለችበት በጣም የሚያሳዝን ሁኔታ ላይ ነው ሀገራችን። በጣም የሚያሳዝን ሁኔታ ላይ ይህንን በተለይ እኔ ልደቱን እንደነ ማርቲን ኪንግ እና እንደነ መሃትማ ጋንዲ ነው የምቆጥረው። ያው ሰው የሀገሬ ሰው ሶማሌ ምን ፊቱ ከሆነ ያው ትንሽ ያሳፍራል፣ ግን ቃላቶች የለኝም በሆኑት ለማናገር። ሎን ስትረገል እያደረገ ሁልጊዜም ይሄንን በተለይ ኢትዮጵያኖችን ማቀራረብ ከተለያዩ ኢትዮጵያኖች አንድ ላይ እንዲመጡና እንዲነጋገሩ በማድረግህ በሶማሌ ሕዝብና በኢትዮጵያ ሕዝብ በጣም ነው ማመሰገን ወንድሜ። ሁለተኛ ከዚህ በኋላ ያው ለመናገር አውቆ ነው ቴድሮስ እንደዚህ ያደረገኝ። አሁንም አጋር ሊያደርገኝ ነው። ምን መሰላችሁ? ስቀልድ ነው። ከእንደነዚህ አንጋፋ ሰዎች በኋላ መናገር ራሱ የኛ ሰው ምን ይላል? አሁንም ምንድን ነው የወፍ ጩኸት ነው የሚሆነው እና የትም አይደርስም ማለት ነው። ግን ለሆነው ትንሽ እንኳን እስቲ አንዳንድ ነገር ልንካ። እንዴት ነው ኢትዮጵያ ራሴን መጠየቅ ሁልጊዜ የምፈልገው፣ ኢትዮጵያ ያልተገዛች አገር በአፍሪካ ውስጥ ሆና ለምንድን ነው ሁልጊዜ ከዚህ ከጦርነት ማንወጣው? ሁልጊዜ ለምንድን ነው? ለምሳሌ በአሁኑ ጊዜ እንደምታውቁት በዓለም ደረጃ ዛሬ ይሄ ኢንተርናሽናል ሩል ቤዝ የሚባለው ኒው ሊበራሊዝም የሚባለው የነበረው ከሁለተኛ ዓለም ጦርነት የተደረጉት ኢንስቲትዩሽኖቹ እየተቀየረ ነው ዓለም። በዌስት አፍሪካ የሚታይ ዛሬ ኮሽናቸው ኢትስ ኮሽን ኦፍ ፓወር አን ሪሶርስ። አሁን ለምሳሌ እንደነ ኢብራሂም ተዋሪ ብትመለከት የቡርኪና ፋሶ በሚገርም ሁኔታ ነው። ግን የኢትዮጵያ ዛሬ ያው አሁን ቀደም ከመግባቴ በፊት እናንተ ጋር ይሄ የታወቀ ሪፖርተር ነበር። ትልቁ እዛ የሚያወራው ምን መሰላችሁ? ኮንስቲቱሽኑ እንዴት እንቀይራለን እና ነገሩን ለማሳጠር ኢትዮጵያ ትልቅ ችግር ያጋጠመን ይሄ ናሽናል አይደንቲቲ አለመፍጠራችን ነው። ትልቁ ችግራችን ይሄ ሀገረ መንግስት የሚባል አለመፍጠራችን ነው። ይሄ ነው ትልቁ ችግራችን እና ለዚህ ነው ዛሬ በትግራይ ውስጥ ብታዩት ያ ሁሉ ጦርነት ተካሂዱ። አሁን ለሞንጋውን ፈረንሳይኛ ሲጽፍ ምንድን ነው ያለው? ከ40 ዓመት በኋላ ወደኋላ ወሰዷቸው። 40 ዓመት በኋላ ያ ሁሉ እንደዛ ተደርጎ አሁንም የፖለቲካ ስትረገል እዛ አለ። በዚህ በፋኖ ብንመጣ ደግሞ ማአት ችግሮች እንደዛው አሉ። ይሄ የፋኖ ምንድን ነው የተለያየ ሪጂኖች ወደ ኦላ ስንመጣ ይሄ እና የኔ ቻለንጅ ለዚህ ለቤት ምን መሰላችሁ? 2 ብቻ ነው። አንደኛ ነገር ሶማሌ ሲተረት ምን ይላል? ነበድ ለአን ዋኖሎ ለአን
ሰላምም ከሌለህ ላይፍም የለህም ማለት ነው። አንድ 1994 እዛ ሄጄ ነበረ ሶማሊላንድ፣ እዛ ውስጥ ስብሰባ ነበረ። መሪ ቃሊያቸው እሱ ነበር። እና ይሄን ነገር እንዴት ነው ያው ሁላችንም ብንወድም ብንጣላ ይሄ ሶሻል ኮንስትራክት የሆነው በኤትኒሲቲ፣ በሪሊጅን፣ በሪጅን እየተከፋፈል ዛሬ ራሳችን ነው በ21 ሴንቸሪ ትግራይ በኩል አለ፣ አማራ በኩል አለ፣ ኦሮሞ በኩል አለ ነው። እና የኔ ቻሌንጅ ምን መሰላችሁ? መንግስቱ ይሄዳል። አሁን እኮ ይኸው ኃይለ ሥላሴ ጊዜ እኮ ህዝቡ ተዋግቶ እዛ ውስጥ የነበሩት እኮ ፊውዳልን የቀየሩት እኮ ከአማራ ከዛው ከቤተሰብ የመጡ ሰዎች ናቸው። ሁለተኛ ብንመለከት ነው በዛ በደርግ ጊዜ እንደምታውቁት ያው የቃላቶች ጦርነት ነበረ። ያው ምንም ችግር የለም፣ በዛው ሁሉም ሰው በአቅሙ ነው የሚናገረው። የነበረ ሁኔታ ነው እናሸንፋለን እናሸንፍ ኢህአፓና የሚወሰው በዛ ጦርነት ትንሽ ሰማራይዝ ማድረግ ነው። አሁን ያው መጨረሻ ላይ ያው አብይ ሲመጣ ሁላችንም ዩፎሪክ ሆነን እዛ ሄደን በጣም በቃ ተቀይሯል ብለን ነበር ያሰብነው። አሁንም ደግሞ ይሄ ዕጣ ፈንታ አጋጥመን ፈረንሳይ ምን ይላል? አፕሬ ላ ዴሉዥ፣ ከአውሎ ንፋስ በኋላ ምንድን ነው የሚመጣው? እና የኔ ቻለንጅ አሁንም ያው ብንወድም ብንጠላም ያኔ ሁሉ እንደ አሸን በኃይለ ሥላሴ ጊዜ የነበረው ሊበሬሽን ፍሮንት መጨረሻ ላይ ሩጫቸውና ማራቶን የሚሮጡት ወደ 4 ኪሎ ነው። ከዛም በኋላ ሁላችሁም እንደዛ ነው። እና እንዴት ነው አሁን ይኸው ከዚህ ዛሬ ይሄ ሁሉ ጮኸት ይኸው ይሄ ሁሉ ወሬ በኋላ what is to be done? ከዚህ ምንድነው ድሮ የምናደርገው? what kind of lesson we are drawing? እኔ እንደሚመስል አንድና አንድ ብቻ ነው። ያው ሶማሌ አሁንም ምን ይላል ሲተርት፣ አንድ ጣት ፊትህን አያጥብም ነው፣ በ5 ነው ማድረግ የምትችለው። እና ወደንም ጠላንም አንደኛ ነገር ሰላም ለሁላችንም ያስፈልጋል። ሶማሌም ቢሆን ኦሮሞም ቢሆን አፋርም ቢሆን የተለያዩ ህዝቦች ብንሆንም ሰላም አስፈላጊ ነው። ሌላው ደግሞ ያው ልዩነታችን ብቻ ላይ ለምን እንሮጣለን? በሪሊጅን ቅድም እንዳልኩ ይሄ this is a social construct ይሄ እኮ ሶሻል ኮንትራክት ነው። እና ለምንድን ነው ኮመን ዲኖሚኔተር የሚያደርገን ነው ወደዛ ለምን አንሄድ? ሌላ ደግሞ የምጠይቃችሁ እዚህ ቅድም እንዳልኩት ቻለንጅ ማድረጋችሁ ያው ገና ኤቢሲ ኦፍ ፖለቲክስ ገና ይቅርታ አድርጉልኝና ውጭም ሆነን ውስጥም ሆነን አልተማርንም ማለት ነው። ይቅርታ አድርጉልኝ። ምን ማለት ነው? መነጋገር እንኳን አንችልም። ይኸው ዛሬ ሁሉ ይኸው ስለ አብይ ብዙ ማውራት ይቻላል። ቀላል እኮ ነው። አሁን ይኸው ድሮ እኮ የአፋር ምንድነው ግመል እንኳን ባንዲራ ታውቃለች ትሉ ነበር አለ። የኛ ግመል ዛሬ የአብይን ችግር ታውቃለች። ይቅርታ አድርጉልኝና ሜታፎር ቢሰጣችሁ እናውቃለን እኮ በደንብ አድርገን። በዛ ያለው ህዝብ ወጥቶ መግባት የማይችልበት ነው። ከ5 ሚሊዮን በላይ ወጣቶች ትምህርት ቤት ማይሄዱበት ነው አማራ ሪጅን ዛሬ። ዊ ኖ ዳት ኦል ዳት። ይሄ እኮ ችግሩን በደንብ ነው ሁላችንም በደንብ ነው የምናውቀው። ግን እንደዚህ አይነት መድረክ ሲመጣ ህዝቦቹን ማነጋገር ነው የሚያስፈልገው ወንድሞች። ትልቁ is a question of dialogue። ሰው ከተነጋገረ በኋላ ደግሞ አንወዛ ሀዘል ነው ዋን ሄሺን ይላል ሶማሌ። መነጋገር ማለት አብሮ በቃ በኋላም አብሮ መስራት ነው ማለት ነው። እና ያው አንዳንድ ደግሞ ለዚህ ለሾርት ተርም መስራት የምንችለው ለወደፊቱ ያው የአይዲዮሎጂ እንደምናውቀው ደግሞ 2 ጥያቄዎች አሉ በኢትዮጵያ throughout the Ethiopian history the land question የነበረ ያን ደርግ የፈታው እና the question of nationality አለ። ምንም ዛሬ ኦላ የሚባለው እኮ ከዛ ነው፣ ትግራይ የሚባለው ከዛ ነው፣ አማራ ይሄ አለ እኮ ነው። ግን ከዛ ቢዮንግ ከዛ እንዴት እናያለን ነው። እና አሁንም ወንድሞቼ ያው ብዙ ማውራት ይቻላል፣ ቃላቶች ብደጋግም ብዙ ማውራት ይቻላል። ግን ለልደቱና ለማን ነው ወንድሜ one of the best ሚዲያ የሚያካሄደው ቴዎድሮስ ቻለንጅ ለእናንተም መሰላችሁ። አሁንም እንዴት ነው እነዚህ የተለያየ አይዲያዎች ቀላል አይደለም። እንዴት ነው የምናነጋግረው? ከዛ ውስጥ ደግሞ አስቸኳይ እንዴት ነው ሌላ ተው
በዚህ በሶስት እንኳን በዚህ ኔክስት አንድ አመት ከሰራን እኮ ይህን መንግስት እኮ መቀየር ይችላል። አንደኛ እምቢ ማለት ብናደርግ ኢትዮጵያ ውስጥ ቀላል እኮ ነው። ሁለተኛ ሬሚተንስ ስንት ይመጣል? ኦልሞስት ሞር ዳን 3 ቢሊዮን ነው ወደ ኢትዮጵያ የሚላከው። ቀጥታ እንዴት ይሄዳል ብለን ራሳችን ብንጠይቅ። ሶስተኛ ደግሞ ወደንም ጠላንም ሁላችንም እኮ we are Ethiopians። ያው እንዴት አብሮ እንኖራለን? how we can live together ወደዛ ብንሄድ ጥሩ ነው ብዬ ነው የምገምተው። እና አሁን ለምሳሌ ዶክተር ኦኬ መጨረሻ ላይ የምለው መሰላችሁ ይሄ ማነው አሁን መንግስት ስንባል ቁብሉነቱን ይሄ ማክስ ቬበር ምን ይላል? ቁብሉነቱን የሰጠነው ራሳችን ነን ኮንሰንት ሆነን ከሱ ጋር እና ይሄ ማንንም ህዝብ ራሱን ያስቀመጠበት ቦታ ነው ማለት ማንንም ያስተዳድረው እና ለታስ ኖት ጀስት ኮምፕሌን አክሽን ኦሪየንትድ አድርገን አንዳንድ ነገሮች ይዘን ወደፊት የምንሄድበትን አብሮ እንዴት እንደምንሰራ ዲዛይን ብናረግ ጥሩ ነው ብዬ ነው የምገምተው። እና በዚህ ጨርሻለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ታይም በትክክለኛ ሰዓት ነው መልእክቱን ያሻገሩልን። ቅደም ተከተል ስለሚያስፈልግ ነው እንጂ በእውነቱ ማንንም አጋር የማድረግ ወይ ወደ ኋላ የማድረግ ሀሳብ የለንም። ገብቶኛል። እንደው ክሊር ለማድረግ ፈልጌ ነው። ግን እንደሱ ከሆነ አቶ ስብሐት ነጋም አጋር አቶ ስብሐትን በጠየቅ ነበረብኝ። እሺ በጣም አመሰግናለሁ። እንግዲህ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ እያልን ድምጻችን በመላ ኢትዮጵያ በመላ ዓለም እየተሰማ ነው። አገዛዙ ኢንተርኔትን በማቆም ዩቱብን በማቆም ዳታ ዋይፋይ በመዝጋት ወዘተረፈ አክሰስብል እንዳይሆን ብዙ ነገር ቢያደርግም በተለያዩ መገናኛ ብዙሃን በኩል በኦንላይን ብቻ ከ30 በላይ በሆኑ መገናኛ ብዙሃን በቴሌቪዥን ደግሞ በኢሳን ቴሌቪዥን፣ በዛራ ሚዲያ፣ በአሰና ቲቪ፣ በጊዮን ዓለም አቀፍ ሬዲዮ በኩል በስፋት በሳተላይት እየተሰራጨ ነው እና ኦልሬዲ ቀደም ሲል የጠቃቀስኳቸው ቁጥሮች አሉ። በዛ ላይ አሁን እሱም እያደገ መሆኑ እንደተጠበቀ ሆኖ በዛራ ሚዲያ በርከት ካሉ ደቂቃዎች በፊት ወደ 58,000 ሰው እንደተከታተለው ካውንቲንግ እንደሚሆን ምንም ጥያቄ የለውም። አሁን ባለው ሁኔታ በእርግጠኝነት ከ600-700,000 ሰው በላይ ይህንን የበይነመረብ የተቃውሞ ትዕይንት እንደተከታተለው በእርግጠኝነት መናገር ይቻላል። ግን ይሄ በጣም በጥቂት እንግዲህ ቀደም ሲል የጠቀስኩት የሬዮትን፣ የኢትዮ ፎረምን፣ የዛራን፣ የኢትዮ ኒውስን የሀሳብ ገበታን ብቻ በመደመር ነው። እነዛን በ30 ሚዲያዎች የተሰራጩ ቁጥሮች ሁሉ አንድ ላይ አምጥተን በይፋ እናሳውቃችኋለን። አንድ ሌላ ጋዜጣዊ መግለጫ መስጠት እንደሚያስፈልግ ነው የሚገባኝ። አሁንም ጋዜጠኞች ተጠርተው ከዚህ ምን እንማርበታለን፣ እንዴት መቀጠል ይገባል የሚለው ላይ በዚህ ደረጃ ያሉ መገናኛ ብዙሃን እንደሚያሰራጩት ተስፋ የሚደረግበት ሌላ ጋዜጣዊ መግለጫ እንደሚያስፈልግ ይገባኛል። ግን ተነጋግረን እንግዲህ እንገልጣለን ከአስተባባሪዎቹ ጋር። ይሄ የኔ አስተያየት ነው፣ አስፈላጊነቱን ለመግለጽ ብቻ ነው። እንግዲህ ብዙ መልእክት ተሻግሯል። ዛሬ ሰላምን አክብረናል፣ ጦርነትን ተጠይፈናል፣ አገዛዝነትን ተጠይፈናል። አገዛዝ እንዲያበቃ፣ ጦርነት እንዲቆም፣ ሰላም እንዲመጣ ጠይቀናል፣ ጥሪ ያሰምተናል። በመቶ ሺዎች እና በሚሊዮኖች በሳተላይት ቴሌቪዥን እና በሬዲዮ በኢንተርኔት መልእክቱ ደርሶታል። ሰልፈኛው ታድመዋል። ስለዚህ የመዝጊያ የማጠቃለያ ንግግራችንን የአብሮነት ኢትዮጵያ አስተባባሪ ኮሚቴ የህዝብ ዝግጅት አስተባባሪ ኮሚቴ ሰብሳቢ የሆነውን ልደቱ አያሌውን አጠር ያለ የማጠቃለያና የመዝጊያ ንግግር እንዲያደርግ ልጋብዘውና በዚያ ትዕይንታችንን እንፈጽማለን። ግን ያ እየተደረገ መፈክር አሰሙ፣ አስተጋቡ፣ ጻፉ፣ ተናገሩ። ዛሬ በቀረቡት ሀሳቦችና ምክረ ሀሳቦች ላይ ተነጋገሩ፣ አውሩ። ማለት ሀሳብን መለዋወጥን የመሰለ ነገር የለም። ኢትዮጵያውያን ብሔር፣ ሃይማኖት፣ አካባቢ፣ አተያይ ሳይገድበን እንነጋገር። ምክንያቱም የህልውና ፈተናችን የተናጠልም የጋራም ነውና እና ይህንን በጣም ጎላ አድርጌ መጥቀስ ፈልጋለሁ። ልደቱ መድረኩን መውሰድ ትችላል። አይሰማም። ሚዩት የሆንክ ይመስለኛል። አንሚዩት። ይቅርታ። በጣም ነው የማመሰግነው ቴዲ። በምስጋና መጀመር ፈልጋለሁ። አንደኛ ይህን መድረክ በጥሩ ሁኔታ ነው የመራኸው ቴዲ። የጉዳዩ
ባለቤት ብትሆንም ምስጋና ይገባል። በእውነት በጣም በጥሩ ሁኔታ ነው የመራውና እናመሰግናለን። ይሄ እንትን ተሳክቷል። ይሄ ትዕይንተ ህዝብ በደንብ ነው የተሳካው። ከሶስቱ ሁለቱን ኦልሞስት ከትናንት በፊት ጀምሮ አሳክተን ነበር። ማለትም የተናጋሪዎች ተሳትፎና የሚዲያ ተሳትፎ፣ የህዝቡ ተሳትፎ ነበር የቀረን። በጣም እጅግ ፈሪ መሆናችንን ነው ያወቅኩት። 100 ሺህ የሚመለከተው ብለን ማለታችንን እንደ ድፍረት ቆጥረን ተሳቀን ነበር። ግን እውነቱን ለመናገር የኢትዮጵያ ህዝብ አላሳፈረንም። አገር ቤት ከፍተኛ የሆነ የኢንተርኔት ጫና፣ የመዝጋት ጫና ባለበት ሁኔታ በ3 በ4 ቻናሎች ብቻ ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። እርግጠኛ ነኝ አሁን ፕሮግራሙ ካለቀ ከ5 ከ10 ደቂቃ በኋላ የሁሉንም ያስተላለፉትን የ30 ቻናሎች ውጤት ካየነው ከሚሊዮንም በላይ ሊሆን ይችላል፣ በዩቲዩብ ብቻ የተሰራጨው ማለት ነው። ስለዚህ በአጠቃላይ የዚህ ትዕይንተ ህዝብ ዓላማ ተሳክቷል። ለምንድን ነው የተሳካው? ህዝቡ መልእክቱ ደርሶታል፣ አቋሙን ገልጿል። በኢትዮጵያ ታዋቂ የምንላቸው ተጽዕኖ ፈጣሪ የምንላቸው የፖለቲካ ኃይሎች በአንድ ላይ ተሰባስበው ድምፃቸውን ሲያሰሙ ታይቷል። ይሄ ቀላል ውጤት አይደለም እና አዲስ የትግል ተነሳሽነት ተፈጥሯል ማለት ይቻላል። ስለዚህ አንደኛ የተናጋሪዎችን ከልብ እናመሰግናለን። በጣም በሚገርም ሁኔታ ብዙ ጊዜ እንዲህ አይነት መድረክ ስናዘጋጅ 2-3 ሰው በተለያየ ምክንያት ሳይገኝ የመቅረት ጉዳይ የተለመደ ነው። ዛሬ ከያዝናቸው 15 ሰዎች ውስጥ አንድም ሰው አልተጓደለም። ሁሉም ናቸው የተገኙት እና በተናጋሪዎች ረገድ ትልቅ ውጤት ነው የታየው። ከሁሉም በላይ ደግሞ ተናጋሪዎች ቅድም እንዳልኩት የተለያየ የአስተሳሰብ ልዩነት ከኛም ጋር እርስ በራሳቸው እያላቸው የጉዳዩን ትልቅነት የኢትዮጵያ ህዝብ አጀንዳነት ብቻ በማየት መገኘታቸው ምን ያህል ካለፈ ስህተታችን ድክመታችን የኢትዮጵያ ተቃዋሚ ኃይሎች እየተማርን እንደመጣ እና ወደፊት ወደ ተሻለ አቅጣጫ ለመሄድ እየተዘጋጀን እንደሆነ የሚያሳይ ይመስለኛል እና ተናጋሪዎች ከልብ ነው የማመሰግነው። አክባሪ ይስጥልኝ። በመቀጠል መገናኛ ብዙሃን መጀመሪያ ያስቀመጥነው እቅድ 10 መገናኛ ብዙሃን ላይቭ ቢያቀርቡት በቂ ነው የሚል ነበረ። አሁን በ3 እጥፍ ከ31 በላይ መገናኛ ብዙሃን ላይቭ አቅርበውታል። ልክ እንደ ፖለቲካ ሰዎቹ ሁሉ የመገናኛ ብዙሃኑም ከኛም ጋር እርስ በራሳቸውም የተለያየ ቅራኔና ልዩነት አላቸው። ይሄ አጀንዳ ግን የጋራ አጀንዳችን ነው፣ የህዝብ አጀንዳ ነው፣ የሀገር አጀንዳ ነው ብለው ተሳትፎበታል፣ ባለቤት ሆነዋል እና ይህም በጣም ትልቅ ውጤት ነው። ከሁሉም በላይ ያው ቅድም እንዳልኩት የኢትዮጵያ ህዝብ በደንብ የዚህ ትዕይንተ ህዝብ ተሳታፊ በመሆን ከፍተኛ የሆነ ውጤት እንድናገኝ አድርጎናል እና ይሄ ትልቅ ነገር ነው እና ምስጋና ይገባል። ሌላው ምናልባት መድረኩን እንደዚህ ስታዩት ቀላል ነገር ይመስላል። ከጀርባ የአብሮነትና የሪዮት ቲም ፋታቶ ሲሰራ ነው አሁን የቀረበው እና ቀላል አይደለም። ብዙ ሰዎች ከጀርባ የተሳተፉበት ዝግጅት ነው እና የአብሮነት ቲም በእውነት ሊመሰገን ይገባዋል። ውጤታማ ሆናችኋል። የሪዮት ቲም ሊመሰገን ይገባዋል። ውጤታማ ሆናችኋል እና ወደፊት ግን እኛ ብቻ አይደለም ሌሎቻችሁም የዝግጅቱ ባለቤት ሆናችሁ አብረን እንድንሰራ ነው የምንፈልገው። የላቀ ውጤት የምናመጣው 2፣ 3፣ 4 አካላት ብቻ ሳይሆን ሁላችንም ተባብረን ስንሰራ ነው የሚል እምነት አለኝ። ሌላው ኢትዮጵያን የመሰለ መድረክ ነው ዛሬ ያየነው። በሃይማኖት፣ በጾታ፣ በእድሜ፣ በብሔር ማንነት፣ በፖለቲካ አመለካከት ልዩነት እውነተኛ ኢትዮጵያን የሚመስል መድረክ ነው ያየነው። እውነቱን ለመናገር ኢትዮጵያ ውስጥ ያልነበረው ነገር ይሄ ነው። ይሄ መድረክ ታላቅ መድረክ ነው። ትልቅ ውጤት ነው። ከዚህ አንጻር ከጀኔሬሽን አንጻር አሁን ብናየው አቦይ ስብሃትንና ሚስጥረን ብናይ በእነሱ የእድሜ ክልል ካየን ኦልሞስት 4 ጀኔሬሽን የተሳተፈበት ነው ማለት ይቻላል። ቀላል አይደለም። ቅድም ጀዋር ገልጾታል። ቀላል አይደለም እና በፖለቲካ አመለካከት፣ በትግል ስልት፣ በአይዲዮሎጂ በጣም የተራራቀ ልዩነት ያለንን ግን አንድ የጋራ አጀንዳ እንዳለን ተገንዝበናል። አንድ ሀገር ነው ያለን። እጣ ፈንታው የተያያዘ አንድ ማህበረሰብ፣ አንድ ህዝብ ነው ያለን። በጋራ ከመታገል ውጪ ሌላ አማራጭ የለንም ብለን የጋራ አጀንዳ ያለን መሆኑን ተረድተን የመጣ ነው እና ይሄ ትልቅ መርታ ይመስለኛል። ትልቅ የትግል ተነሳሽነት የሚፈጥር ይመስለኛል እና ይሄ መድረክ የመጀመሪያ ነው እንጂ የመጨረሻ አይደለም። ሪሊ ስለ ሰላማዊ
ህዝባዊ እምቢተኝነት ስናወራ ሲሪየስሊ ነው እያወራን ያለው። ወንድሜ ዶክተር እስማኤል በአንድ ዓመት ውስጥ ለውጥ እናመጣለን ስትል ሰምቻለሁ። እኔ ትልቁ ችግር የተቃዋሚ ፓርቲዎች መግባባት፣ መደማመጥ፣ መከባበር፣ በጋራ ጉዳይ አብሮ መስራት መቻል ነው እንጂ አንድ ጊዜ ሁላችንም ተሰባስበን በአንድ ድምፅ መናገር ከጀመርን ዓመት አይደለም ኢብን ወራትም አይደለም በጥቂት ሳምንታት ውስጥ ይሄን አምባገነን መንግስት ወዶ ሳይሆን በህዝብ ትግል ተገዶ ለሰላማዊ መፍትሄ እንዲንበረከክ ማድረግ እንችላለን። እያጋነንኩ አይደለም፣ ይቻላል። ስለዚህ ይሄን መንፈስ ይዘን በቀጣይ ሰፊ ስራዎች ለመስራት እየተዘጋጀን ነው። ዛሬ ተቃዋሚዎቹ አይደለም የተገናኘ ነው። እኛ እርስ በርሳችን አላወራንም፣ አልተወያየንም። ፖለቲካ ፓርቲዎቹ ወይም መሪዎቹ ለህዝቡ ነው መልእክት ያስተላለፉት። ስለዚህ ዋና ሌላ ስራ ይቀራል። እኛ ቁጭ ብለን መነጋገር አለብን፣ መወያየት አለብን፣ መከራከር አለብን፣ መደራደር አለብን። ከዛ በኋላ አንድ የጋራ ጥርት ያለ አጀንዳ ይዘን ተባብረን ይሄ ተስፋ ያጣን የኢትዮጵያ ህዝብ በጋራ ለማታገል የሚያስችል ፕላትፎርም መፍጠር አለብን። ተስፋ ያጣው ህዝብ ተስፋ እንዲኖረው ማድረግ አለብን። ይሄ ደግሞ ይቻላል የሚል እምነት ነው ያለኝ እና ሪሊ ይሄን ጉዳይ ሲሪየስሊ ነው የያዝነው። አሁን ተግተን እየሰራን ነው። እንተባበር እና በአብሮነት በኩል ከማንኛውም የፖለቲካ ኃይል ጋር ምንም አይነት የሃይማኖት፣ የብሔር፣ የአይዲዮሎጂ፣ የትግል ስልት ልዩነት ሳያግደን ኢትዮጵያ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ከማንኛውም የፖለቲካ ፓርቲ ጋር እና ሲቪክ ማህበራት ጋር ለመስራት ዝግጁ ነው። ይሄ ግን እውን የሚሆነው በጋራ ትግል ብቻ በተናጠል በመሮጥ አይደለም። ይሄን ተገንዝበን ሁላችንም የምንረባረብ አኩርታችሁናል። ከልብ ነው በእውነት የምናመሰግነው። እግዚአብሔር ይስጥልኝ ቴዲ። በጣም አመሰግናለሁ።